በሆኑ ኢትዮጵያ መቼ ታርፋለች? ኢትዮጵያ መቼ ሰላሟ ይመጣል? ኢትዮጵያ እንደ ሌሎች ሀገራት ቀና ብላ የምትራመድበት፣ ህዝቦቿ ያለ ሰቀቀንና ያለ አዛም የሚኖሩበት፣ መከራና ቀንበሯ የሚላቀቅበት፣ የኢትዮጵያ ድንኳኖች ሲጨንቁ አየሁ፣ የሚዲያ መጋረጃዎች ተንቀጠቀጡ የሚለው ትንቢታዊ ቃል የሚፈጸምበትና የሚያልፍበት ዘመን መቼ ነው? ኢትዮጵያ ነፃ የምትወጣበት፣ እንደ ሀገር አብረን የምንቆምበት፣ የምንሻገርበትና ቀና የምንልበት፣ ከረሃብና ከጠኔ መቼ ነው የምናመልጠው? መቼ ነው የምንሸሸው? ለዚህ ጥያቄ መልስን ፍለጋ ወጥቻለሁኝ። እየተንከራተትኩ ነው። በጥንታዊ ቦታዎች፣ በአድባራትና በገዳማት ከመናንያንና ከስውራን አባቶች ጋር ለመገናኘት ጥረት እያደረግኩ ነው። ለብዙዎቻችሁ ጥያቄ መልስ የሚሆኑ የተስፋ ጭላንጭልና ብርሃንን የሚያበሩ እውነቶችን ይዤላችሁ መጥቻለሁ። እነሆ አብራችሁን ቆዩ። በርካታ ያልፈታዋቸው የተደራረቡ ጉዳዮች አሉ። ማዕድን ጠቋሚዋ የቀይ ኮከቧ ወፍም፣ ከዛም ከአውሬው ብረት የተቀመጡት ምስጢሩ ያልተገለጠው በትረ ሙሴ፣ የአረብ ዲታ ባለሀብቶች የሚፈልጉት የማዕድን ካርታ እያሉ የሚጠሩት ሐሪታት ቱታኒም መሰወር፣ መጥፋት፣ መገኘው፣ እንዲሁም የአባ ደመና አሲምባ ድረስ መጓዝና ከአባ ዘወንጌል ጋር የሚያገናኛቸው ድንቅ ታምራዊ ያልተገለጠ ማንነት፣ አልፎም የአባ ደመና የግራ እጅ ካርታ መሰል ንቅሳት ጊዜው ሲደርስ እሰጥሃለሁ ያሉኝ ሚስጥር ሁሉም፣ አሁን ደግሞ ድንገት የሐኪም ዋሻ ውስጥ መሰወርና በማላቆ መንገደ ብዙ በሆነው በርካታ መንታ መንገዶች ባሉት ዋሻ ውስጥ ብቻዬን ቁሜ እንከራተታለሁ። ሰላም በመላው ዓለም የምትገኙ ውድ አድማጭና ተከታታዮቼ እንደምን ውላችኋል? ለዛሬ ቀጣይ የሆነውን ይህንን አጓጊና እውነተኛ የሆነውን የራሴን የደረሰብኝን ያገኘሁትን ያጋጠመኝን ነገሮች ሁሉ ለአድማጭ ለተመልካች ይበጃል ይጠቅማል ብዬ ከአባቶችም ጋር ተማክሬና እውነቱ በሕዝብና በሀገር ይታወቅ ዘንድ ጊዜው ሲደርስና ዘመኑ ሲቃረብ እምዘነጸርኮ ከፈል ከተነብብ እንዛይ መርከብ ፍዲው ከጻፈ ወቀብ ምስጢር አበው ያሉኝን የአበውን ቃልና ትክክለኛ እውነተኛ ሐሳብ ይዤላችሁ እየቀረብኩ ነው። ካየው ከፍለ ተናገር፣ ካወቅከው ከፍለ ጻፍ፣ የአባቶችን ምስጢር ጠብቅ ያሉኝን እየፈጸምኩ ነው። አዎ እንዛይ መርከብ ፍዲው ከጻፈ ወቀብ ምስጢር አበው እምዘነጸርኮ ከፈል ከተነብብ፣ ካየው ከፍለ ተናገር፣ ካወቅከው ከፍለ ጻፍ፣ የአባቶችን ምስጢር ጠብቅ። እኔም ካየሁት ከፍሌ ለመናገር ካወቅኩትም ከፍዬ ልጽፍና ለእናንተ ላደርስ የአባቶችን ምስጢር ልጠብቅና በዘመን ውስጥ አደራዬን ልወጣ እናንተ ጋር ደርሻለሁ። ይህ የእናንተ ገጽ ነው። ሐሳባችን በመላው ዓለም ይደርስ ዘንድ እናንተ ላይክ እና ሰብስክራይብ ሼር ስታደርጉት ሐሳቦች ሁሉ ወደ ዓለም ይደርሳሉ። ይህ ከደከምንና ዋጋ ከከፈልን አይቀር እናንተም ቤተሰብ ኃላፊነታችሁን እየተወጣችሁ ይህን በህይወት አጋጣሚዎች ሁሉ ያጋጠሙኝን እውነተኛ ማንነቶችን ሳጫውታችሁ ስነግራችሁ አንድም እውነትን ለትውልድ ሳስተላልፍና በጊዜ በቦታና በሁኔታ ስገልጥ እናንተም ለሰዎች ስታጋሩት እውነት በምድሪቱ ላይ ይፈሳል። ቤተሰብ ኃላፊነታችሁን ተወጡ እያልኩኝ ከፍለጋዬ ወቅት ለዛሬ ያጋጠመኝን የመነግራችሁ ቀጣይ ክፍል አለ። ይህ አስደንጋጭ የዋሻ ውስጥ ጉዞዬ እጅግ የሚያስፈራ ተስፋ የሚያስቆርጥ ነው። የሐኪሙ ድንገት መሰወር በዋሻው ውስጥ ገብቶ ኮቴ እስኪጠፋ ድረስ የደረሱበትን ለመረዳት ተስኖኝ እዋልላለሁ። በዚህ ዋሻ ውስጥ በርካታ ስውራን አሉ። በአንድም በሌላም የኒህን ታሪክ ሰምቻለሁ። ከየዋሻው ስር የተፈለፈሉ አለቶች ለበርካታ መቶ ዓመታት የቆዩ እልፍ ቅዱሳንን ያስጠለሉ የቅዱሳን መናኸሪያ ናቸው። የችቦዬ መብራት ልትጠፋ ትስለመለማለች። ከዛም አበቃልኝ ስል ከእንደገና ጭላንጭል ብርሃኗን ትለግሰኛለች። የት መጣ የማይባል ቀጭን የዕጣን ጢስ ይወጣል። እኔም ካለውበት የዋሻ ክፍል ይገባና እጅግ ውብ በሆነ መዓዛው ያውደኛል።
ይህ ጢስ ሁሌም የሚጤስ የዕጣን ጢስ አይደለም። እጅግ የሚያውደው ሽታው ነፍስን ሲያረሰርስ ይታወቃል። በቤተ መቅደስ ውስጥ የሚጤሱ በርካታ አይነት የዕጣን ጢሶችንም አውቃለሁ። በአንድ ወቅት በገጸ ታቦተ ጽዮን ፊት የሚያጥኑትን አባት የቀሚሳቸው ሽታን ነበር ያስታወሰኝ። በታላቋ ጽዮን ፊት በሱራፌልና በኪሩቤል አክናፍ የታጀበችውን በእግዚአብሔር ዕጣት የተጻፉ ትእዛዛትን የሙሴ የአደራ ቅርስ ፊት የሚቆሙት እኒያን የታቦቱን አጣኝ ካህን አስታወሰኝ። ከዋሻው ውስጥም እንደቆምኩ እኒን የታቦቱን አጣኝ የከበሩትን ውብ ሰው ከዋሻው በሚለቀቀው እጅግ ውብና ልዩ መዓዛ ያለው የዕጣን ጢስን አፍንጮች ባሸተቱ ወቅት አንድ ነገር ትዝ አለኝ። ከዋሻው ከተለቀቀው ቀጭን መንገድም ተከትሎ የሚጓዘው ውብ የዕጣን ጢስ የማስታወሻ መስኮቴን ከፍቶ እኒያን አረጋዊ በምናብ ያስታወሰኝ። በሚንቀለቀል ብርሃን እንዲሁም እሳቷ በነቀርሳና በባጭ በለምጽ የምትመታው የማቃጠል የማውደምና መግነጢሳዊ ኃይሏ የማናወጥና ተራሮችን ወደ ሜዳነት የመለወጥ ማያፍላጋትን የማድረቅና ሰራዊትን የመደምሰስ ከተማዎችን የማፈራረስና የማደባየት ኃይል ያላት የኃያሏ የታቦተ ጽዮን አጣኝ ጠባቂ እኒያን አባት አስታወሰኝ። የቀሚሳቸው ሽታ፣ የእጅ መዳፎቻቸው ድንቅ መዓዛ የህሊናዬን ማስታወሻ ከፍቶ አስነበበኝ። የታቦቱ ጠባቂ፣ የታቦቱ አጣኝ እሳቸው ባጠገቤ ያሉ እስኪመስለኝ ድረስ ይህንን ድንቅ የዕጣን ሽታ አይኖችን ጨፍኜ ምግዋለሁ። ይህ የዕጣን ጢስ የት ሊመጣ ይችላል የሚል ጥያቄ ድንገት ፈጠረብኝ። ምናልባት ከዚህ ዋሻ ውስጥ የሆነ ሰው ስላለ እንጂ ማን ሊያጥሰው ይችላል ብዬ አሰብኩኝ። ለምን የዕጣኑን ጢስ ምንጫውን ተከትዬ ለምን ወደ ሚጤስበት ቦታ አልሄድም አልኩኝ። ምናልባት እዚያ ካህናት ይኖራሉ፣ ወይም በዚህ ዋሻ የሚኖሩ መውጫውን የሚያመላክቱኝ ሰዎች አገኝ ይሆናል የሚል ተስፋ አደረብኝ። ድንገት የፍርሃት ስሜት ይሰማኛል። ምናልባት ከአራዊትና ከዱር እንስሳ ዋሻ ብገባ እላለሁ፣ ጨንቃለሁ። ነፍሴ እዚህና እዛ ትወዛወዛለች። የችቦ መብራት ከተፋች ደግሞ ምናልባት ከዚሁ በስብሼ የመሞትበት እድል ሰፊ እንደሆነ ደግሞ ገብቶኛል። ያለኝ ብቸኛ አማራጭ ወደ ጢሱ መንገድ መጓዝ ነው። እርሱ የሚመጣበትን መንገድ ተከትዬ ወደ ጢሱ ሚጤስበት ቦታ መሄድ ነው። ወስኛለሁ። ከቆምኩበት ላይ በእንባ የታጀበ ተስፋ በመቁረጥ ስሜት የተቃኘ ጸሎት አደረስኩና የዕጣኑ ጢስ የሚወጣበትን አቅጣጫ ይዤ ለመጓዝ ወሰንኩም። በእርግጥ ይህ እብድ ሐሳብ ነው። ምናልባት ወደ ሌላ ዋሻ መንገዱ ወደማይታወቅ ድቅድቅ ጨለማ ብገባስ እላለሁ እንደገና እና ወስኛለሁ። በቃ ልሂድ። ከዚህ በላይ ምን ችግር ሊገጥመኝ፣ ከዚህስ በላይ ምን አይነት መከራ ሊደርስብኝ? ያለኝ አማራጭ ምናልባት ይህ የዕጣን ጢስ ምልክት የሆነኝ ዘንድ ወይም አባቶች ያስቀመጡልኝ ፈተና ሆኖ የመግቢያ መንገዱን ላገኝ የምችልበት ብቸኛ አማራጭ ቢሆንስ ብዬ ወሰንኩኝ። እንግዲህ መከራ መጥቷል። ችግር አይኑን አፍጥጦ መጥቶብኛል። ጭንቀትና መፍሰልሰል፣ መከራና ተስፋ መቁረጥ ተደራርበውብኛል። ስለዚህ በቀኝ በኩል መዳረሻው ከማይታወቀው የዋሻ ክፍል ሊወጣ እንደሚችል ገምቻለሁ። ምናልባት ይህ እብደት ነው እላለሁ እንደገናም። አዎ እብደት ነው። ነገር ግን እብደት ውስጥ የከተቱኝ እነርሱ ናቸው። በማይገባኝና በማይገባኝ የህይወት ውጣ ውረድ ውስጥ ከተውኛል። ምናልባት እንደ ጓደኞቼ የግል ህይወቴን የመመራበት የህይወት አጋጣሚዎች ነበሩኝ እላለሁ። እንደገና ደግሞ አስባለሁ፣ ምናልባት እግዚአብሔር የመረጠኝ ቢሆንስ እላለሁ። ምናልባት ነገር ግን ጭንቀትና ሐሳብ ወጥሮ ይዞኛል። ጉዞዬን በቀኝ በኩል ታጥፌ
የዕጣንን ጢስ መምጫ ተከትዬ ወደ መፍለቂያው ልጓዝ ነው። በችቦ ጭላንጭል መብራት እየፈለኩ ምንጩንና መጀመሪያ መነሻ ቦታውን እያሰስኳት ነው። ቲሊሊሊ የምትል የዕጣን ጢስ ተከትሎ በብርሃን ፍንጣቂ መጓዝ ምን አይነት ሞኝነት ነው እላለሁ። በድቅድቁ ዋሻ ውስጥ የዓይኖችና የአፍንጫዬ ስራ አበዛሁባቸው። ምክንያቱም ያሉኝ አማራጮች እነሱ ናቸውና ከዓይኔ የተሰወረውን የዕጣን ጢስ ዓይኖችን ጨፍኜ በአፍንጫዬ እፈልገዋለሁ፣ አስሰውማለሁ። ጉዞዬንም በዚሁ አጸናሁት። የዕጣኑ ጢስ መውጫ አቅጣጫ ለመለየት የለበስኩትን ፎጣ ዘረጋዋለሁ። ከአንደኛው ጫፍ ወደ ሌላኛው ዘረጋለሁ። የዕጣኑን ጢስ የአየር እጥረት ሲያጋጥመው ይከማችና የተወሰነ አቅጣጫን ከየት እንደሆነ ለይና እንደገና እጓዛለሁ። ይህ በሕይወቴ ተፈጸመ ብል ማን ያምነኛል እላለሁ። ይህ የሕይወቴ ከባዱ ጊዜ ነበረም። አሁንም የማገኛቸው መንታና ጥልፍልፍ የዋሻ መንገዶች ስቃይን አበዙብኝ። በመሃል ጥርሴን እነክሳለሁ፣ ከናፍሮችን እነክሳለሁ፣ እንደገና በሳጭና እነዳዳለሁ። እንዴት አይነት መከራና ችግር ውስጥ አስገባኝ ፈጣሪ እላለሁ። ነገር ግን ያለኝ አማራጭ ይህ ብቻ ነበረ። የአየር እጥረት እንደተከሰተብኝ ገባኝ። ይህ ማለት እጅግ ወደ ታችኛው የምድራችን ክፍል ቁልቁል እየወረድኩ ነው ማለት ነው። ይህ ከስቃይ በላይ ስቃይ መጣም። ሳምባዬ ሲወጠርና ከላይ አየር ለማስገባት ስጣጣር ብዙ ሜትሮችን ወደ ስር እንደገባውና የኦክሲጅን እጥረት እንዳጋጠመኝ ገብቶኛል። ራሴን ወደ ትልቅ ፈተና ውስጥ እያስገባው እኮ ነው አልኩኝ ቆም ብዬ። ነገር ግን ምንስ አማራጭ አለኝ አልኩኝ። የፈጠረኝ አምላክ እስከዛሬ እዚህ ያደረሰኝ የአባቶችን ተግባር ፈጽም ዘንድ አደራዬንም ወጣ ዘንድ ባይመርጠኝ ኑሮ በዚህ መከራ አያስገባኝም ነበር። ስለዚህ ምርጫ የሌለው ጉዞ፣ መዳረሻውን ያላወቅኩት መንገድ እጓዝ ዘንድ ተገድጃለሁ። ምን ሞክረው እላለሁ። በቃ ልሞክረው። ሞክሬ ባይሳካ ይሻላል። ተስፋ ቆርጦ ከመቀመጥ ሞክሮ መሞት ይሻላል እላለሁ። ድምፅ አውጥቼ ማልናገረው፣ አፌን ከፍቼ የሰው ያለ ድረሱልኝ ማልለው ስቃይ ይንጠኛል። ለመከራ የተፈጠርኩ በፈተና እድሜ ልኬን እንዴት ላሳልፍ እችላለሁ? ጌታ ሆይ ድረስልኝ፣ አምላኬ ሆይ ናልኝ እላለሁ። ልጅነቴን ነጠቀኝ፣ ወጣትነቴን የሚነጥቀኝ ዘንድ እንዴት እችላለሁ እላለሁ። ይህ የሲቃ ድምፅ ከአየር እጥረቱ ጋር ተዳምሮ ከፍተኛ የሆነ የዋሻ ቅዝቃዜ እግርና እጆችንም አሳስሮ ለመጓዝ እስኪሳኔ ድረስ ሽባ ሊያደርገኝ ይታገላል። አደራዬን እወጣለሁ ብዬ፣ አባቶችን አከበርኩ ብዬ፣ የትውልድ ዕዳ ተሸከምኩ ብዬ የምችል መስሎኝ ጀምሬ ያልገባኝን፣ ያልተረዳሁትን፣ የማይገባኝን፣ የማልረዳውን ውጥን መጀመሬ እንዲህ ብኩን አድርጎ ያባክነኛል። ስቃይ አብስቶ እንደ እብድ ዚናዛ ያንከራትተኛል። እንደ ሸረሪት ድር የቀጠነች መዓዛዋ የሚያውደውን ጢስ መውጫውን አገኝ ዘንድ በምትመጣበት አሁንም መጓዜን ቀጥያለሁ። ጢሱ ድንገት ስውር ሲለኝ በአፍንጮቼ እመጋለሁ፣ በጥልቀት ትንፋሽ አስገባለሁ። ከዛም የአፍንጫዬ ሽታ ተከትዬ ዋሻውን ጥግ ተከትዬ በጥንቃቄ እጓዛለሁ። አዎ በጥንቃቄ። ልቡናዬ ይናጣል። ሌላው ጭንቅና መከራ የሆነብኝ የጧፏ ብርሃን ልጥፋ ማለት ነው። አያታለሁ። እናቱ እንደተለየችው የጓለማውታ ልጅ እንደዛ ምስኪን የድሃ አደግ ልጅ አንጋጥጬ አይና አይኖች በእንባ ይመላሉ። ከዛም በአየር እጥረት ምክንያት የችቦዬ ብርሃን እንዳይጠፋ በማውለብለብ ከግራ ወደ ቀኝ ከቀኝ ወደ ኋላ ከጎን ወደ ጎን በማወዛወዝ ሕይወቷን ቀጥልላታለሁ። የችቦ ራስ አንግሉን በመሳት ወደ አንድ አቅጣጫ ብቻ ማብራት ጀመረ። ይህም ተቀጣጣይነቱን በማብዛት አየር ሙሉ በሙሉ በአንድ ጎን በኩል በማስገባት
የማብራት ቆይታዋን አጭር ሊያደርግብኝ ይችላል። ከችቦው ውስጥ ያስኩት ምንም አይነት ብርሃን የማገኝበት አማራጭ የለኝም። በትከሻ አሳልፌ ያገለደምኩትን ፎጣ ወረድኩትን ለሁለት ተረተርኩና ከዛም አንግሉ ያጋደለውን የችቦ ራስ ዙሪያውን አጥብቄ ጠምጥሜ በማሰር ጥቂት ሕይወት ዘራሁበትም። እጅግ ብርዳማ ሌሊት፣ እጅግ ቀዝቃዛ፣ ከአጥንት ስር የሚገባው የዋሻው ውስጥ ቅዝቃዜ ለመቋቋም በራፊ ፎጣ ከችቧ ራስ በተረፈች እራፊ ጨርቅ ታግለዋለሁ። ይህ የመጨረሻ አማራጭ ብዬ ያሰብኩትን የዕጣኑ መምጫን ፈልጎ ማግኘት ይህ በርካታ ችግሮች ፈጥሮብኛል። ከ11 ያላነሱ የዋሻ ክፍሎች ገብቻለሁ። የሐኪሙ ጉዳይ ድንገት አስታውሰዋለሁ። የተሰወረብኝ ግን እላለሁ። ምን መከራና ጥቃት ደርሶባቸው ይሆን እላለሁ። የሰው ልጅ ከነፋስ በፈጠነ ከአይን ርግብግቢት በባሰ ፍጥነት እንዴት ከአይኔ ሊሰወሩ ቻሉ እላለሁ። ያልገባኝ ወይም ያልተረዳሁት ድብቅ እውነት አለ ይኖር ይሆንን እላለሁ። ለምንስ በዚህ ሁኔታ ጥለውኝ ሄዱ ብዬ ራሴን ጠይቃለሁ። ድንገት ሐኪሙ የደረሰባቸው ችግር ኑሮ እንጂ በዚህ ሁኔታ እንኳን ሆን ብለው ጥለውኝ ሄዱምና እውነትም አንዱ የዋሻ ክፍል ላይ ታመው ወይ ጥቃት ደርሶባቸው ወድቅ ይሆናል እላለሁ። የሚያውደው የዕጣን ጢስ ምንጭ ያገኙት መሰለኝ። በቅዳሴ ሰዓት ካህናቱ ቤተ መቅደሱን የሚያጥኑበት የጽና ድምጽ ሲንኮሻኮሽ ይሰማኛል። እርግጠኛ መሆን ፈልጌያለሁ። ወደ አንደኛው ዋሻ ቀርቤ ጆሮዎችን አጋደልኩና ከዋሻው ግድግዳ ጆሮዎችን ለጥፌ የሰማሁት የማጠኛውን ድምጽ የጽናውን ዜማ ነው እንዴ አልኩኝ። መሆኑንም ለማረጋገጥ ቸኩያለሁ። አዎ እውነት ነው የጽና ድምጽ ነው አልኩኝ። ደስታዬን መቋቋም ተስኖኝ ከናፍሮች ወደ ኋላ እየሸሹና በእንባ የራሰውን ጉንጮችን እየጠረኩ ጽና ወደ ሰማሁት የዋሻ ክፍል ድምጹን ተከትዬ እሄድ ጀመረ። የዕጣኑን ጢስ ተከትሎ መምጣት አቅጣጫው የጽናውን ድምጽ አሰማኝ። የጽናው ድምጽ የካህኑን መገኛ ጠቆመኝ ማለት ነው አልኩኝ በደስታም። ወደፊት በዝግታ አጓዛለሁ። በስተግራ በኩል ከዋሻው ግድግዳ የተለያዩ የተቀረጹ ቅርጻ ቅርጾችን እመለከታለሁ። ከወዲያ ማዶ ሸዋ የሚለው የማጠኛው ጽና ድምጽ ስቀርበው የሚርቀኝ ስጠጋው የሚሸሸኝ ሆነብኝ። በመጣሁበት መንገድ ተመልሼ ለመጓዝ መንገዱም እንዳይጠፋኝ በየዋሻው መታጠፊያ ምልክቶችን አስቀምጥ ነበረም። የዋሻው ግድግዳ ላይ ካሉ አለቶች የፎጣዬን ክር እየመዘዝኩኝ አስርባቸው ነበረም። ምናልባት ወደ ነበርኩበት መመለስ ብፈልግ በቀላሉ መመለስ ችል ዘንድ ይረዱኛል ብዬ በማሰብ ነበረም። ድንገት የጽናውን ድምጽ ጸጥ ሲል ሰማሁት። እኔም ካለውበት ደንዝዤ ቆምኩ። የዕጣኑ ጢስ አሁንም ያውደኛል። እንደ ሸረሪት ድር ቀጭን ሆና የምትጤሰው እቺ የምታውደኝ ጢስ ተከትዬ የመውጫ ቦታዋን እንዳገኘው ተረድቻለሁ። ድንገት ስብሐት ወክብር ለስሉስ ቅዱስ ይደሉ የሚል የአረጋዊ ድምጽ ይሰማኝ ጀመረ። የጽናውን ድምጽ በአረጋዊ አባት ታጅቦ ድምጹን አሰማኝ። የተወሰነ የድንጋይ መሰላል በሚመስል መወጣጫ ጫፍ ላይ የሚወጣ ድንቅ አምሳለ ካህናተ ሰማይ የሚያጥኑ መነኩሴን እንደማገኝ አልተጠራጠርኩም። ከመከራና ከጭንቀቴ የሚያወጡኝ እውነት ከእግዚአብሔር የተላኩ አባት ድንቅ መናኝ አገኘሁ አልኩኝ። ቡራኪያቸውን እንደምቀበል እያሰብኩ የድንጋይ መሰላሏን በቀስታ መውጣ ጀመር። ስብሐት ወክብር ለስሉስ ቅዱስ ይደሉ የሚለው ድምጽ በጽናው ታጅቦ ይሰማኛል። እጅግ ሰውነቴም ከመዛሉ የተነሳም በግራ እጄ የምትግደረደረውን ችቦዬን
እንዲሁም በእግሮቼ ደግሞ የመሰላሎችን የድንጋይ ቋጥኝ እወጣለሁ። በቀኝ እጄ ደግሞ ከዋሻው አናት ላይ የበቀሉ ሐረግ መሰል ስሮችን ይዤ ወደ ከፍታ ወጣ ጀመረ። አይኖቼ ሊያዩ የጓጉትን ያክል ልቦናዬ በድንጋጤም ክዶኛል። እጆቼ ይንቀጠቀጡማል፣ ትንፋሽም ይቆራረጥብኝ ጀምሯል። ስብሐት ወክብር ለስሉስ ቅዱስ ይደሉ የሚል በቅዳሴ ሰዓት ጽናን ይዘው ቀሳውስቱ የሚያዜሙትን ዜማ ከዚህ ዋሻ ድምፅ እሰማለሁ። ከመውጫው ጫፍ ደርሼ አይኖችን ገለጥኩና የወርቅ ጽና የበሰለ ከሐረጉ ላይ የተንጠለጠለ ማን እንኳን እንደሚያጥነው የማይታወቅ ነገር ግን ከፊቱ ወደ ኋላ ከኋላ ወደ ፊት እያለ እየተንቀሳቀሰ የሚያጥን ጽና ተመለከትኩኝ። ልቦናዬ ራደ፣ ሰውነቴ ተንዘፈዘፈ፣ ድንጋጤም ወረረኝ። እጅግም ፈርቻለሁ። ልቦናዬ እንዲሁ ይደነክራል፣ ክዶኛል። አይኖችን ፈዘው ቀርተዋል። በህልም ዓለም የመጓዝ የቅጀት ማይበል እያናወጠ ሊያሳብደኝ የደረሰ መሰለኝ። ይህንን ማን ያምናል እላለሁ። ዛሬም ድረስ ሳስታውሰው ታምር የሆነብኝ በድንጋጤ የሚያርደኝ ያ ሌሊት ምንኛ ከባድ ነው እላለሁ። ድምጽ ይሰማኛል። የአረጋዊ አባት የደከመ ድምጽ፣ ስብሐት ወክብር ለስሉስ ይደሉ የሚል ድምጽ ይሰማኛል። በማይጠንት ጊዜ የሚያዜሙት ዜማ ይሰማኛል። ይህ ጽና ያለማንም አጣኝነት በስውር እጆች ይንቀሳቀሳል። ይህ እጅግም ይገርማል። ይህ እጅግም ይደንቃል። ድምጻቸውን እንጂ አካላቸውን ማየት ያልቻልኩት አረጋዊ ሰው ታምር በሚባል ሁኔታ ተሰውሮብኛል። ለማየት የችቦውን መብራት ከፍ ዝቅ እያደረኩ ዙሪያ ገባውን መለከት ጀመረ። ነገር ግን በስውር እጆች የሚንቀሳቀስ ከሐረግ ላይ የተንጠለጠለ ጽና ብቻውን ይወዛወዛል። የተንጠለጠሉ ደበሎች ከእንስሳት ቆዳ የሚሰሩ ለብርድና ለቁር እንዲሁም ለተለያዩ አገልግሎት የሚውሉ የመናንያን ባህታውያን ልብስ ከግራና ከቀኝ ይታየኛል። ከደበሎች ጎን ውእቱ ፍኖተ አበው ዘበአማን ይላል። ይህ እውነተኛ አባቶች መንገድ ነው የሚል ነው። እቺ ቃል ተደጋገመች። ለአምስተኛ ጊዜ ተጽፋ ሳያት ነው። ከጽሑፉ ጎን አሻግሬ ለመመልከት አይኖችን አጥባ ሰፋለሁ። በድንጋይ መሰላል ላይ ወጥቼ ወደ 50 ሴንቲሜትር ውርድ ላይ ካለው የከፍታ የድንጋይ ጠርዝ ወደ ሌላኛው ክፍል እመለከታለሁ። እጅግ የሚገርም የረጋ የውሃ ክፍል ይታየኛል። ወደ ታችኛው የውሃ ክፍል በቀስታ ወረድኩና የዋሻውን ሐይቅ እመለከተው ጀመረ። ይህ ከዓመታት ቀደም ብሎ በባህር ዳር ዩኒቨርሲቲ የቴክኖሎጂ ግቢ ተማሪ እያለሁ የዛኔም የቢኤስሲ ትምህርቴን እየተከታተልኩ እያለሁ ነበረ ወደ ጣራ ገዳም አቡነ ተክለ ሃይማኖት ገዳም ያቀናሁትም። ከዛም ድንቅ ገዳም እገባ ዘንድ አባቶችን አስፈቀዱ። ይህ ድንቅ ዘመናትን ያስቆጠረ ገዳም ውስጥ ካለው የዋሻ ክፍል በገባውበት ወቅት ያጋጠመኝ ነገር አስታውሶኛል። ከአንደኛው ክፍል ገብተህ ተመለስ ነበር ያሉኝ መነኩሴውም። ከዛም በኋላ እስከ ዛሬ ድረስ ባልተረዳሁት እውነት ከዋሻው ከእስረኛው ክፍል በእንበርክክ ተጉዤ ተገኘሁ። የስውራኑ የዕጣን ጢስና በገዳሙ የሚኖሩ የገዳሙ ወረድ የሆኑ የአናብርቱ ሁኔታ ታምር በሚያስብል ሁኔታ ከገባሁበት አካባቢ ነበሩ። ከዚህ ድንቅ ዋሻ ውስጥ ያገኘሁት ዘይት የመሰለ ባህር ነበረ። ይህ ዕፀ መድኃኒት ወዕፀ ፈውስ የሆነው የሐይቁ ክፍል ዛሬ ከዋሻው ውስጥ ሆኖ በድንቅ ሁኔታ ያገኘሁትን ነገር አስታወሰኝ። ከዚህ ማግኘት የምፈልገው አቅጣጫ የሚጠቁመኝ ከዚህ ማት የሚያወጣኝ ሰው ነው። ምነው ጌታዬ፣ ምነው ፈተናዬን አበዛኸው እላለሁ። የሰው ድምፅ ሰምቼ ብመጣ
በስውር ሆኖ የሚኖሩ አበውን ድምፅ ታሰማኛለህን እላሉ። ጌታ ሆይ የእውነት መንገድ የሚመራኝ የአባቶችን አደራ እንድወጣ የሚያግዘኝ ሰው አትልክልኝምን እላለሁ። ከዚህ ድቅድቅ ጨለማ መላቅጡ ወደ ማይታወቅበት ዋሻ ውስጥ ወጣ ዘንድ ጥበቡን አታድለኝምን ጌታ ሆይ እላለሁ። እኔ አልኖርኩም፣ እኔ ሞትን አልፈልግም፣ እኔ ደካማ ነኝና የዓለምን ሕይወት አልጠገብኩትም፣ ሞትን አልፈልግም ጌታ ሆይ ሞትን አልፈልግም እላለሁ። ከዚህ ድቅድቅ ጨለማ ውስጥ ነፍሴ እንደተጨነቀች እስትንፋሴ ተወጣ ዘንድ ለምን ተውከኝ አምላኬ ሆይ እላለሁ። መፍትሄ ሳጣ ከባህር የወጣች የዓለት ድንጋይ ላይ ለመቀመጥ ተገድጃለሁ። የጌታ ጠብቆቱና ምሕረቱን እጠብቃለሁ። እኔ እንደተሳነኝ እኔ እንዳልሆነልኝ አቅሜም እዚህ ድረስ እንደሆነ አስተምሮኛል። ውእቱ ፍኖተ አበው ዘበአማን ተስፋ ቆርጬ አይኖች ሲንከራተቱ ይህ ትዝ ይለኛል። ይህ እውነተኛ አባቶች መንገድ ነው የሚለው ከአለቱ ስር የሚጻፉ ጽሑፎች፣ ከግድግዳው ላይ የተወቀሩ ጽሑፎች፣ ከጽሑፎቹ ጎን ከመቅረዟ ላይ የተቀመጠች የምትመስል የጧፍ መሰል ነገር እመለከታለሁ። በዝግታም ቀረብኳትና ማየት ጀመርኩኝ። ይገርማል። ከተወሰነ ደቂቃ በፊት የሆነ ሰው ያጠፋት ጧፍ መሰል ብርሃንን የምትሰጥ የብርሃን ገመድ ትመስላለች። ስለዚህ ሰው ነበረ ማለት ነው ብዬ ተጠራጠርኩኝ። ስለዚህ ከዚህ ቦታ እኔ ስመጣ ጧፍ መሰሏን ነገር አጥፍቶ የተሰወረ ሰው አለ በማለት በአይኖቼ አብዝቼ መቃተት ጀመርኩኝ። ነገር ግን የተለየ አዲስ መንገድ ማግኘት አልቻልኩም። ይህ እንዴት ይጨንቃል! ይህ እንዴት ይጠባል! በሕይወት ዘመኔ ከአፋር አርብቶ አደር ከኤርታሌ ምድር እስከ አስጨናቂው ገርአታ ስጓዝ ከኤርትራ ጫፍ እስከ ደቡብ ኢትዮጵያ ስንከራተት ድንቅና ውብ የሆነ እንዲሁም አስጨናቂና እጅግም የሚያስፈራ መከራ የበዛባቸው ከጣና ገዳማት እስከ ሱዳን ጠረፍ ሲሄድ ዳግት ቁልቁለቱን ወጥቼና ወርጄ ከሽናሻዎች ምድር ስገባ ኑሬያለሁ። በጦርነት በመከራ በስቃይና በጥይት አረር መካከል አልፌማለሁ። ዘመኔንም ስንከራተት ፈጅቼዋለሁ። እንደ ዛሬ ግን የጨነቀኝ መውጫ ቀዳዳ የሚያጣውበት ተስፋም ቆርጬ ሞትን የተመኘውበት ዘመን የለም። እግዚአብሔር በታምር ከጦር ሜዳ የአረር ጥይት አትርፎኛል። በሰሜን ጦርነት ከሞት አፋፍ ደርሼ የተመለስኩባቸው በርካታ ገጠመኞች አሉ። እኔን ስፈልግ እኔን ሳሳድድ የአባቶችን አደራ እመላለሁ ብዬ ሐኪሙ አባ እንዲህ ነበር ያሉኝ። እናቡቴ ገና የህይወት እልፍ መንገዶች ይጠብቋል። ገና የህይወት ውጣ ውረዶች አሉብህ። እቺ እንዲሁ የምትገኝ የአደባባይ ማዕድ አይደለችም። ሾክና በአሚካላ የመላች ማየ ህይወት እንጂ ነበር ያሉኝ። ደጋግሞ እናቡቴ እያሉ የሚጠሩኝ የኔ የሐኪሙ ጉዳይ ሌላ ሐሳብና ጭንቀት ቢሆንኝም ራሴን ማዳንና ከራሴ ጋር ማውራት ለራሴ መፍትሄ መፈለግ እንዳለብኝ ነው ማስበው። ተስፋም ቆርጬ ከአለቱ ላይ ቁጭ ብዬ የችቦዋን መጥፋት እጠባበቃለሁ። ምናልባት እላለሁ ሁሉን ለየውና ልሞክረው የሚለው አባዜ እየመጣብኝ ከሐይቁ ስር የሆነ ሚስጥራዊ መንገድ ቢኖርስ ልሞክረው ይሆንን? ልግባ እልና እንደገና የፍርሃት ስሜት ይመላብኛል። አንገቴን እግሮቼ ጋር ቀርቅሬ አነባ ጀመር። ተስፋ ቆረጥኩ። የመንገዴ መቋጫ የሆነ ጌታው ይላሉ። ለቤተሰቤ እንኳን ያልተናገርኩት ሙጫ መንገዴን እንኳን ሳያውቁ እዚሁ በዋሻ ውስጥ ተቀብሬ በስብሼ ሕይወቴ ሊያልፍ ነው እላለሁ። ሐሳብና ጭንቀት ወሮ ይዞኝ አቀርቅሬ አለቱን እያየው ቆዝሜያለሁ። የሕይወቴ መጨረሻ ከዚህ ላይ መቋጨቱ ያሳዝነኝ ጀመር። ሕይወት ገና ሳልጀምራት ተጠናቀቀች። ያ ሁሉ አደራ፣ ያ ሁሉ ፍለጋ፣ ያ ሁሉ ውጣ ውረድ
በቃ ለዚህ ነበር እያልኩ አቀርቅሬ አነባ ጀመርም። እኔ መስሎኝ እንጂ ጸሎታቸው የሚጠብቀኝ ልመናቸው ከመከራና ከስቃይ የሚያወጣ ይመስሎኝ እንጂ መቼን ሞክረው ነበረ ብዬ ስቅስቅ ብዬ ማልቀስ ጀመርኩ። ድንገት የችቦዋ መብራት እያየው አጠፋችም። እኔም የህይወት ሁሉ ጎዳኔ ከዚህ ላይ ተቋጨም። ለጽድቅ ያልሆነ ሞት አስከሬን ሳይገኝ መጥፋት ምን ያክል ያሳዝናል ጌታሁ ያልኩም። ያስኩትን የችቦዋን እንጨት በኃይል ወርውሬ ከዋሻው ጋር አላተምኩና ቁልቁል አቀርቅሬ እንደገና አነባ ጀመረ። ልክም ያዘኝ የህይወቴ መቋጫ ጀንበሬ ጠለቀች እስኪመስለኝ ድረስ ተንሰቅስቄ አነበው። ምስኪኗ እናቴ በዓይኔው ልብ እያለች ከዋሻው ስር እንዳቀረቀርኩ እንባና ሰቆቃዋ፣ ችግሯና መከራዋ፣ ሐዘኗ ይሰማኝ ጀመረ። ድንገት ከኪሴ ቁራጭ ወረቀትን አወጣሁኝ። ነገር ግን ጨለማ ነውና በምንስ ብርሃን ልጽፈው? ነገር ግን እንዲሁ መጻፍ ጀመርኩ። ኑዛዜ መሆኑ ነው። ምናልባት በዚህ ሁኔታ ከቀረው ብዬ ያላስቋጫችሁኝን መንገድ አስጀመራችሁኝ፣ ልጅነቴንና ወጣትነቴን ወሰዳችሁብኝ፣ ሕይወቴን አጎሳቆላችሁት ሚል ወቀሳ ነበረ። እንደተጓዘ ኑሮ እንደተጓዘ አረፈ፣ እንደተንከራተተ ወጦ እንደተከራተተ ሞተ፣ እንደፈለገ ኑሮ እንደፈለገ ሞተ። ምኞት ፍላጎቱ ሳይሳካም አንድ ቀንም ቀና ብሎ ሳይሄድ ከበረሃ ተንከራቶ በመጨረሻም በዋሻው ውስጥ የሕይወቱ መቋጫ ሆነ። ይህ ደብዳቤ ካገኛችሁት የተንከራታችሁን አውቴ ነው ይል ነበረም። በማይታይ ጨለማ እንዲሁ የተጻፈ ኑዛዜ ነበረም። ድንገት ትከሻዬን አንድ ነገር ነካ ሲያደርገኝ ባተትኩና ድምፅ አወጣሁ፣ ቃጀሁኝ። ምክንያቱም አስደንጋጭና አስፈሪ ነበረም። ላዩ ታቹ ጎን ሁሉ በጨለማ የተመላ ክፍል ውስጥ ማየት የማልችልበት ሁኔታ አይብዬ አይኖችንም አማትራለሁ። ምን አይነት መከራና ስቃይ ውስጥ ነው የቃጀው መሆን አለበት? በቃ ሊገለኝ ነው ማለት ነው። በቃ እየራጠረኝ ማለት ነው። በቃ ልሞት ነው ማለት ነው ማለት ጀመርኩኝ። አንደበቴን ከፈትኩትም። ለሰዓታት የተዘጋውን የአንደበቴን በሮች ፈልቅቄ እንዲናገሩ አደረኳቸው። ድምጽ የለም። ድንገት አንድ እጅ ወደ ከንፈሮች ተጠጋና ይህ ስውር እጅ በረከተ እስጢፋኖስ ይደር በላይ ሊከ ብለው የባረኩኝ የካህን ድምጽ ሰማው። ይህ የእጅ መዳፍ የታቦቷ ጠባቂ የኛ መዓዛ ሰናይ የሆኑት አባት መዳፍ ነው። አዎ እርሳቸው ነው አልኩኝ። በጆሮዎቼ በኩል ጠጋ ብሎ እግዚአብሔር አይተውምና በፍጹም ልብህ ነው እርሱንም ተከተለው አሉኝና ቀጠሉም። ለስላሳ በሆነ ድምጽ ባረጅና እድሜ ዘመኑን በተለጎመ በሚመስል አንደበት አበ ቅዱሳን ማይበር ዘይወስደኒ ሊተፍኖ ተጻድቃን በእንተ እግዚአብሔር መራሂ ወጥን ወእንተ ሰማይ ርግብ ታሬኒ ፍኖቴ አሉኝ። ወደ ቅዱሳን ማይበር የሚወስደኝ መንገድ በእግዚአብሔር መሪነት ጀምራለሁ አላልክምን? መንገዴንም የሰማይ ርግብ ታሳየኛለች እኮ ማለት ነው አሉ። ድንገት የሚያውደው የዕጣን መዓዛ በእጆቻቸው መዳፍ ከናፍሮች ጋር የቀረው እኒህ ሰው ድንገት ከድቅድቁ ጨለማ የተስፋ ቃል እንደሰጡኝ በእጄ 5 የሚያበሩ ሞላላ ቅርጽ ያላቸው የባህር ጠጠር የመሰሉ ነገሮችን አስጨብጠውኝ ወደ መጣውበት እንዲሄድ በጆሮዬ ሹካሉኝ። ከእጆቻቸው ፍንጣቂ የሚወጣው የጠጠሮች ብርሃን ያረጋዊውን አባት የእጅ ጣቶች የተሸበሸቡ ያረጁና ጥፍሮቻቸው የበለዙ ከእድሜ ብዛት የሚንቀጠቀጡ እንደሆኑ ከጠጠሮቹ የሚወጣው ብርሃን በጣቶቻቸው ክፍተት ስንጥቅ መካከል የሚያወጣው መግነጢሳዊ ብርሃን
ለማሳየት ሞክሯል። 5 ጠጠሮች በእጅ ላይ አስጨብጠውኝ የተስፋ ቃልን ሰጠውኝ ሊሄዱ አስበዋል። እኒህ ጠጠሮች ብርሃን ናቸው። እኒህ ጠጠሮች ማዕድን ናቸው። እኒህ ጠጠሮች ማለት የበረቅ እንክብሎች ናቸው። ታላቁ ብርሃናዊው በረቅ በጨለማና በቀን የሚያበሩ ብርሃናት ያሉት የበረቅ ጠጠሮች ናቸው። ከዛም ድንገት እንዲሁ ሰው ተሰወሩኝ። ብቻዬን ቆምኩኝ። ብርሃን አስጨብጠውኛል። በግራ እጄ አንዲት የብርሃንና ክታብ የምትመስል ጥቅል ነገር አስጨብጠውኝ ወደ ባህሩ ውስጥ ገብተው ሲሰወሩ አየዋቸው። ውድ አድማጭና ተከታታዮች እኒህ እውነተኛ የሆኑ የህይወት ገጠመኞችን ምናልባት ከብዙዎቹ ጥቂቶቹን ነው እየከፈልኩ ማቀርብላችሁ። ሁሉም ነገር በዚህ ማህበራዊ ሚዲያ ላይ ማውጣት ትንሽ ልክም ላይሆን ስለሚችል ነው። ይህንንም አባቶቻችን በፈቀዱና በእነርሱ ልክ ነው ያቀረብኩላችሁ ያለሁት። አዎ ይገባኛል፣ ብዙ ታምራት ብዙ ድንቅ ነገሮች አሉበት። እኒህ የህይወት ጅማሮች ናቸው። እልፍ የሆኑ የህይወት ጉዞዎችና ውጣ ውረዶች አሉ። እንግዲህ በእናንተ አድማጭና ተከታታዮች ይመጣሉ ብዬ በማሰባቸው ልክ ማቀርብላችሁ ይሆናል። ወደፊትም ቀጣዩን ክፍል ደግሞ ይዤላችሁ እመጣለሁ እንደ እግዚአብሔር ፈቃድ። እናንተም ይሄን ድንቅ ታሪክ ለሰዎች እንዲደርስ በማጋራት ያው ላይክ እና ሰብስክራይብ በማድረግ ቤተሰባዊ ኃላፊነታችሁን ተወጡ። እኒህ እውነተኛ ታሪኮች ምናልባት እውነተኛ መንገድን የሚፈልግ ሰው የህይወት መስዋዕትነትን እስከ መክፈል የሚደርስ ሰው ካለ መሞከር፣ መፈለግ፣ ማሰስ ይችላል። እኛ ዓለም ላይ የምናየው የምንሰማው በቁስ አካል ብቻ የሚገለጠው ዓለም ብቻ አይደለም ያለው። ከዛ ባሻገር በርከት ያሉ እውነቶች አሉ፣ በርከት ያሉ ሚስጥሮች አሉ። ማወቅ፣ መፈለግ፣ መመርመር እንደነገርኳችሁ ዋጋ የሚያስከፍሉ ነገሮች ሁሉ ዋጋ ከፍሎ እውነትን ለማወቅ የሚሄድ ሁሉ ከብዙሃኑ ጥቂቶቹን የሚያውቅ ይሆናል ብዬ አምናለሁ። እኔ የህይወት ተሞክሮችን ስነግራችሁ ገና አልተጀመሩም። በነገራችሁ ላይ ገና አልተጀመሩም። ለአንዳንዶቻችሁ ቀልድና ፌዝ ሊመስል ይችላል። ዘመን፣ ጊዜ፣ ቦታ፣ ሁኔታ የሚገልጣቸው እንደሆኑ እያወቃችሁ አድምጧቸው። ከዛም ጊዜ አለ በግጥ ሁሉም ነገር የሚገለጥበት እላለሁ። ሌላኛውን ክፍል ይዤላችሁ የምቀርብ ይሆናል። እንደነገርኳችሁ ለሰዎች እንዲጋራ ቤተሰባዊ ኃላፊነታችሁን ተወጡ። ሰላም ትሆኑልኝ ዘንድ ምኞቴ ነው። ሰላም በመላው ዓለም ይስፈን እላለሁ። ሰላም ሁኑ። አሜን።